በገዳም ንስሐ ስንገባ ልናውቃቸው የሚገቡ ነጥቦች። ቅዱስ መጽሐፍ እንግዲህ ለንስሐ የሚገባ ፍሬ አድርጉ በማለት ይገስጸናል። የማቴዎስ ወንጌል ምዕራፍ 3 ቁጥር 8። ንስሐ ማለት በቀላሉ ስለ ስህተት መጸጸት ብቻ ሳይሆን አመለካከትንና የህይወት አቅጣጫን ሙሉ በሙሉ መለወጥ ማለት ነው። ወደ ገዳም ከመሄዳችን በፊት የሚገባንን ዝግጅት አድርገን ሀሳብ ሊሆኑ የሚችሉትን የስጋ ሀሳቦች ዘግተን መሆን አለበት። ንስሐ ሳንገባና ራሳችንን ለካህን ሳናስመረምር ገዳም መሄድ ዋጋ የለውም። ሐዋርያው ያዕቆብ ኃጢአታችሁን እርስ በራሳችሁ ተናዘዙ ትፈወሱም ዘንድ እንዳለ ያዕቆብ ምዕራፍ 5 ቁጥር 16። ኃጢአትን መናዘዝ የመጀመሪያው ጉዞ መሆኑን ያስገነዝበናል። ገዳም ሄደን ንስሐ ለመግባት ስናስብ የሚከተሉትን ነጥቦች ልብ ማለት ይገባል። አንደኛው የነፍስ አባት መያዝ ነው። በገዳም ንስሐ ስንገባ ያ ንስሐ የተቀበለን አባት የነፍስ አባታችን ይሆናል። ስለዚህ ወደፊትም በስልክ ወይም በአካል በመሄድ ግንኙነታችን መቀጠል አለበት። አስቀድሞ የነፍስ አባት ካለን ወደ ገዳም ሄደን ሌላ ንስሐ ከመግባታችን በፊት የነፍስ አባታችንን ማማከር ወይም ፈቃድ መጠየቅ ያስፈልጋል። ነገር ግን የነፍስ አባት የሌለው ገዳም ሄዶ መጀመር ይችላል። እዚህ ላይ መነሳት ያለበት መሰረታዊ ጉዳይ በአጥቢያችን የንስሐ አባት እያለ ገዳም ሄዶ ንስሐ መግባት ለምን አስፈለገ የሚለው ጥያቄ መመርመር ያለበት ነው። በአጥቢያችን ለሚገኝ የንስሐ አባታችን ሳንናገር ደብቀን ገዳም ሄደን የምንናገር ከሆነ አይቻልም። በብልጣብልጥነት ስርየት ወይም መንግስተ ሰማያት መግባት አይቻልምና እንዲያውም በደል ነው። የንስሐ አባታችንን ስለዋሸን እግዚአብሔርን ዋሽተናልና። ከዚህ ውጭ ራስን ለመሰብሰብ ጥሞና ለማግኘት ከሆነ በአጥቢያችን ካሉ የንስሐ አባት ጋር በመነጋገር ወደ ገዳም ሄዶ ንስሐ መግባት ይቻላል። ሁለተኛ በቂ ዝግጅት ማድረግ ነው። ወደ ገዳም ከመሄዳችን በፊት ራሳችንን በጸሎት ማዘጋጀትና የሰራናቸውን ኃጢአቶች በዝርዝር ማስታወስ ወይም ሳናፍርና ሳንደብቅ ለመናገር መወሰን ያስፈልጋል። በጽሞና ከእግዚአብሔር ጋር ለመነጋገር ማለቅ ያለባቸው አስቸኳይ ጉዳዮች ካሉ መጨረስ ያስፈልጋል። ራሳችንን መመርመር፣ የት እንዳለን መለየት፣ የእኛን ህይወት በቅዱሳን ህይወት መመልከት፣ ሀሳባችንን ጥሩ ስለሆነ ወደ ኋላ ላለመመለስ መወሰን ያስፈልጋል። በሃይማኖት ብትኖሩ ራሳችሁን መርምሩ እንዳለ ቅዱስ ጳውሎስ። ከዓለም ጫጫታና ሁካታ በተለይ ከማህበራዊ ሚዲያ ግርግር መሸሽና ቢያንስ ከገዳም እስክንመለስ ድረስ ለመተው መወሰን ይገባል። ሶስተኛ የገዳሙን ስርዓት ማክበር ያስፈልጋል። ገዳማት ካዩት ነገር ተነስተው በእግዚአብሔር ተመርተው ስርዓተ ገዳምን ያዘጋጃሉ። እያንዳንዱ ገዳም የራሱ የሆነ የሴቶችና የወንዶች መግቢያ፣ የአለባበስ ስርዓትና የዝምታ ስርዓት አለው። ያንን አክብሮ መገኘት ለንስሐው ተቀባይነት ትልቅ ትርጉም አለው። አስቀድሞ የነፍስ አባት ካለን ወደ ገዳም ሄደን ሌላ ንስሐ ከመግባታችን በፊት በቅርባችን ያለውን የነፍስ አባታችንን ማማከር ወይም ፈቃድ መጠየቅ ግድ ይላል። አንድ የነፍስ አባት እንጂ ሁለት የነፍስ አባት የለም። መጠባበቂያ የምናበጀው የነፍስ አባት ሊኖረን አይገባም። ነገር ግን የነፍስ አባት ከሌለን ገዳም ሄደን ንስሐ አባት በመያዝ ንስሐችንን መጀመር እንችላለን።